16ኛ ቀኑን የያዘው የኤንቢሲ ታለንት ሾው ያሸናፊዎች አሸናፊ ውድድር ነው ተከታተሉ ቆያችሁ ተመልካቾች አሁን ደግሞ ከዚህ በኋላ ባሉት ቀናት የሚቀጥሉት ምርጥ 7 ድምጻውያን እና ማን ናቸው የሚለውን የመናቀርብበት ሰዓት ላይ እንገኛለን መቼም እንዲህ አይነት የምዕራፍ ማጠናቀቂያ ላይ ስንገኝ እኛም ውጤት ለመናገር በጣም እንሳቀቃለን ምክንያቱም አብዛኞቹ በጣም ጎበዞች ስለሆኑ ነጥባቸው በጣም በጥቂት የነጥብ ልዩነት ነው ወደሚቀጥለው ምዕራፍ ሳይሸጋገር የሚቀረው ድምጻዊ ማለት ነው ስለዚህ ዳኛዎች አስልተው በሰጡን እናንተም ደግሞ ድምጽ በመስጠት በተሳተፋችሁበት ዳኝነት መሰረት ወደ ምርጥ 7 ኮከብ ድምጻዊነት የተሸጋገሩት የኤንቢሲ ታለንት ሾው የመጀመሪያው ያሸናፊዎች አሸናፊ ድምጻውያን የሚከተሉት ናቸው ዮሐንስ ሼቱ ራሄል ተሬሳ ዛቸው ወርቅነህ መክብብ አሰፋ ሱራፌል አስቴ ፍቃዱ ታደሰ የኤንቢሲ ታለንት ሾው የመጀመሪያው ያሸናፊዎች አሸናፊ የምርጥ 8 ድምጻውያን ምዕራፍ ተጠናቆ ምርጥ 7 ድምጻውያን እነማን እንደሆኑ ነው የዳኞችንና እናንተም የተሳተፋችሁበትን ዳኝነት ይፋ ያደረግን ያለነው ቀደም ሲል የተጠሩት ወደ ምርጥ 7 የተካተቱት ናቸው አንድ ሰው ይቀራል ይመስለኛል ወደ ምርጥ 7 የተካተተው ምርጥ ድምጻዊ ብዙ ዓለም መሰረት ነው ይህን ይመስላል ውጤቱ ስለዚህ ምርጥ 8ኛ በመሆን በአሸናፊነት ደግሞ በ8ኛ ደረጃ ያጠናቀቀው ጎበዙ ድምጻዊ ሳሙኤል ጋይቶ ነው ሳሙኤል ጋይቶ እኛ ጋር ለነበረህ ቆይታ እጅግ አድርገን እናመሰግናለን በዘርፉ በከፍታ መድረክ ላይ ደግሞ እንደምናይ አንጠራጠርም ተመልካቾች ቀደም ሲል የተከታተልነው የአለፉትን 4 ቀናት ዛሬን ጨምሮ ማለት ነው የተካሄደውን የምርጥ 8 ድምጻውያን ምሽት ነበር ነገ ደግሞ ወደ ምርጥ 7 ኮከብ ድምጻውያን የውድድር ምዕራፍ እንሄዳለን ማለት ነው ነገ ከኤንቢሲ ማታ የዜና ሾዋችን በኋላ በቀጥታ ስርጭት በተለመደው ሰዓት ኤንቢሲ ታለንት ሾው ያሸናፊዎች አሸናፊ ውድድራችን ምርጥ 7 ተወዳዳሪዎችን ይዞ ወደ እናንተ የሚቀርብ ነው የሚሆነው በነገው ዕለት ያለውን ደሞ እንድትታደሙ ግብዣችን ነው በእያላችሁበት ተመልካቾቻችን መልካም ምሽት